በዚህ ቮካቡላሪ ለሰን አንድ ወሳኝ ቃል እናያለን። መጀመሪያ ቃሉን በአረፍተ ነገር ውስጥ እናንብበው። I enjoy sharing my knowledge of English። በዚህ አረፍተ ነገር ውስጥ ይህች ቃል of ተብላ ነው የምትነበበው። of። ስለዚህ ኦፍ የሚል ቃል የለንም ማለት ነው። ኦፍ ተብሎ የሚነበበው ይሄኛው ቃል ደብል ኤፍ ከሆነ ብቻ ነው ኦፍ ተብሎ የሚነበበው እንጂ ያቺ of ነች። ከዛ ቀጥሎ ግን ወደ ዋናው ቃላችን ስንመጣ በዚህ ቃል ውስጥ አራት ሳይለንት ሌተርስ አሉ። አራት የማይነበቡ ፊደላት ኬ ሳይለንት ነች፣ ደብሊው ሳይለንት ነች፣ ቢ ሳይለንት ነች፣ ኢ ሳይለንት ነች። ስለዚህ እነዚህ ሁሉ ለጽህፈት እንጂ የሚያገለግሉት ለንባብ አይደለም ማለት ነው። ለዚህ ነው ፕሮናንሲዬሽኑን የምንቸገረው። ይህ ቃል በአሜሪካን እንግሊሽ ፕሮናውንስ ሲደረግ እንደዚህ ነው። ናሊጅ ተብሎ ነው ፕሮናውንስ የሚደረገው። ናሊጅ። በብሪቲሽ እንግሊሽ ሲሆን ደግሞ ኖሊጅ። ስለዚህ በሁለቱ እንግሊዝኛዎች መካከል ያለው ልዩነት የመጀመሪያዋ ቫውል ድምፅ ነች። አሜሪካንስ ናሊጅ ይላሉ፣ አ ቫውል ይጠቀማሉ። ብሪቲሾቹ ኖሊጅ ይላሉ፣ ኦ ይጠቀማሉ። ከዛ ውጭ ግን የሳይለንት ሌተርስ ዲፈረንስ የላቸው። ሁለቱም በተመሳሳይ ነው ሳይለንት የሚያደርጉት። ስለዚህ ይሄ ቃል ሲጻፍና ሲነበብ በጣም ሰፊ ልዩነት አለው። ይሄ ቃል በዚህ አገባብ የእንግሊዝኛ ቋንቋ እውቀት ማለት ነው። ስለዚህ ናሊጅ ወይም ኖሊጅ ማለት እውቀት ማለት ነው። እንግሊዝኛን እንደዚህ በዝርዝርና በጥልቀት ተምራችሁ ገብቷችሁና አውቃችሁት መጠቀም ከፈለጋችሁ የኔ ትምህርት በጣም ያስፈልጋችኋል። እንዲህ አይነት ትምህርት ያስፈልገኛል ብላችሁ ካሰባችሁ የኔን አካውንት ፎሎ ማድረግ፣ ቪዲዮውን ላይክ ማድረግ እና ለሌሎች እንዲደርስ ሼር ማድረግ አትርሱ።